ሰላም ሰላም ውድ የቻናሌ ቤተሰቦች በያላችሁበት ሰላማችሁ ብዝት ይበልልኝ እያልኩኝ ዛሬም እንግዲህ እንደ ወትሮ አዳዲስ ነገር ይዤላችሁ ከች ብያለሁ። ለዚህ የዩቲዩብ ቻናል አዲስ የምትሆኑ ሰዎች ካላችሁ ሰብስክራይብ እንድታደርጉ ይሁን። ሰብስክራይብ ማድረግ በፍጹም እንዳይረሳ። እንደገና ደግሞ ሐሳብ አስተያየቶቻችሁን በኮሜንት ሴክሽን ላይ እንድታሰፍሩ ይሁን። አሁን እንግዲህ ቀጥታ ይህንን ቪዲዮ ላይክ በማድረግ የምንጀምር ይሆናል ማለት ነው። በተቀዳሚነት እንግዲህ የማነሳው በትላንትናው ቀን የኢቢኤስ ቴሌቪዥን መስራችና ባለቤት እንደዚሁም ደግሞ ስራ አስፈጻሚ የሆኑት አማን ፍጻ ሲሆን ያረፉበት ሁኔታ አለ እና ከሰማው ሰዓት በጣም ነው ያዘንኩት። ቢካዝ እኚህ ሰው ለኢትዮጵያ በእውነት ትልቅ አስተዋጽኦ ትልቅ ድጋፍ ያበረከቱ ናቸው። በተለይም ደግሞ በኮቪድ ሰዓት በጣም ብዙ ድጋፍ ሲያደርጉ የነበሩ ናቸው። እንደገና ደግሞ ይገርማቸዋል ተቋሙ የተጠፋፉ ሰዎችን የሚያገናኝበት ሁኔታ አለ። እንደገና ደግሞ በየአውደ ዓመቱ በየበዓላቱ የተለያዩ ማለት እንደ አስፔዛ ያሉ ነገሮችን ለችግረኞች ለድሆች የሚያበረክቱበት እንደዛ ያለ አስተዋጽኦ የሚያበረክቱበት ሁኔታ አለ። ይሄ ሁሉም ሰው የሚያውቀው ነገር ነው። ከሳቸው ትዝታ መካከል እስኪ አንዱ የሚሆነውን ይህንን ቪዲዮ ተከታትለን እንመለሳለን። ትልቁ የዚህ ፕሮግራም አፋልጉኝ ጋር ከተያያዘው አንደኛው ትልቁ ኮንሰፕት ከአገር ኮንሲሌሽን ጋር የተያዘ ሰው ይለያያል በሆነ ምክንያት፣ ግን በኋላ መገናኘቱ is the most important። በዛ ሰዓት እንዴት አድርጎ ነው ህብረተሰቡ ራሱ ሲገናኝ ፓርት ኦፍ የመገናኘት አካል የሚለው ላይ ትልቅ የሆነ እንትና እና እንግዲህ በእውነት በጣም ያሳዝናል። በትላንትናው ቀን ህይወታቸው አልፏል ማለት ነው። ለወዳጅ ዘመዶቻቸው ለቤተሰቦቻቸው መጽናናትን እመኛለሁ። እናም እንግዲህ ወዳጆቼ አሁን ደግሞ ከዚህ በማስከተል ፓስተር ጻዲቁ አብዶ ስለ ሚራክል መኒ የተናገሩት ንግግር አለና እስኪ እሱን ተከታትለን እንመለሳለን። ሚራክል መኒ ማለት የማንን ገንዘብ ነው ሌላ ሰው የሚሰጥ? እንዴት ይሄ ምን ማለት ነው? ብሔራዊ ባንክስ ምን ይሰራል? ሰው ሚራክል መኒ ብሎ ሲያደርግ ምን ይሰራል? የማን ገንዘብ ብሎ ነው የሚሰጠኝ? የትኛው መጽሐፍ ቅዱስ ነው ይሄን የሚል? ይሄ በጣም አደገኛ ነው እና ከዚህ የከፋ ደግሞ ተቀባሁ ነብይ ነኝ ሐዋርያ ነኝ እያሉ ደግሞ ምን አይነት ክፉ ህይወት እንደሚኖሩ አንዳንዶቹ ዓለማዊ ጌታን የማያውቅ ሰው የማያደርገውን የኃጢአት ልምምድ ውስጥ ያሉትም አሉ። ይህ ሁሉ አንድ ቀን ነውሩ ያው ለኛ ነው። በጣም የሚያሳዝነው የእነዚህ ሰዎች ውድቀት የሁላችንም ውድቀት ነው የሚሆነው። እግዚአብሔር ይታገሳል፣ ግን አንድ ቀን ለዳዊት እንዳለው ነው፣ አንተ በስውር አደረግሃል አይደለም፣ እኔ በእስራኤል ሕዝብ ፊት በፀሐይ ላይ ነው ማረገው ቅጣቴን ብሎታል አይደል ዳዊት። እሱ የኦሪዮንን ታማኝ ባሪያውን አስገድሎ ሚስቱን ሲወርስ እግዚአብሔር ምን አለው? በስውር አይደል ያደረከው፣ እኔ ግን በአደባባይ። ከዛ የዳዊት ቤት እድሜ ልኩን ከመከራ ያልወጣው ምንም ንስሐ ቢገባም ልጆቹ የተገዳደሉት እሱም ሊገደል የነበረው በጊዜ ከዚህ ሁኔታ ውስጥ መውጣት ያስፈልጋል። አሁን ሰው እየሰከነ እየገባው ያለ ይመስለኛል ሳስበው ዝም ብዬ። ባይዘዌ እውነታቸውን እኮ ነው። የማን ገንዘብ ነው ወደ ማን የሚገባው? እንዲህ አይነቱ ነገር ትክክል ነው ብዬ እኔም አላምንም። ሰዎች ራሱ እኮ የሆነ ገንዘብ አሁን ወደ አንድ ሰው ሲገባ ያ የሚገባለት ሰው ራሱ እኮ ጥያቄ ሊፈጥርበት ይገባል። ባይዘዌ እንዲህ አይነቱ ነገር ማለት የመጣ ሰሞን ምናምን በጣም ሰዎችን እንትን እያስባለ እያሳሳተ ነበር። አሁን ግን ሰዎች ያው ግንዛቤውን አግኝተዋል እና ፓስተር ጻዲቁ አብዶ ያሉት ነገር ትክክል ነው ማለት ነው። እና አሁን እንግዲህ በማስከተል ደግሞ የኦርቶዶክስ እምነት ተከታይ የሆነው ቲክቶከሩ ሚኮ ስለ ወንጌል የተናገረው ነገር አለና እስኪ ይህንም ቪዲዮ ተከታትለን እንመለሳለን። ዛሬ በርካቶችን ሊያስከፋ የሚችል ቪዲዮ ነው የምሰራው። ካጠፋው ከወዲሁ ይቅርታ አድርጉልኝ። ቪዲዮ ረዘም ሊል ስለሚችል ሁላችሁም በትህትና አዳምጡልኝ። እንግዲህ
ከወዲሁ ይቅርታ ጠይቃለሁ። በመጀመሪያ ቤተክርስቲያን በስነ ስርዓት ወንጌል ለምዕመኑ ሰብካለች ብዬ አላስብም። እንግዲህ ቤተክርስቲያኖች መሰራታቸውን ቀጥለዋል። በየ100 ሜትሩ በየ50 ሜትሩ ቤተክርስቲያኖች እንዳሉ እናውቃለን። ግን ደግሞ ህንፃ ስላሴ የምንባለው እኛ ላይ የተሰራ አይደለም። በእርግጠኝነት በርካቶች በጭፈራ ላይ የሚገኙት፣ በርካቶች በመጠጥ ላይ የሚገኙት፣ በርካቶች እንደ ስለሚያመልኩት አምላክ በስነ ስርዓት አያውቁም። ስላሴ ምንድነው? ጥምቀት ምንድነው? ቁርባን ምንድነው? ሚስጥረ ትንሣኤ ሙታን ምንድነው? ሰባቱ ሚስጥራተ ቤተክርስቲያን ስለ ሃይማኖት፣ ስለ እምነት በደንብ መሰረታዊ እውቀት የላቸውም ብዬ ነው የማስበው። እና ቤተክርስቲያን አብዛኛውን ጊዜ አውደ ምሕረት ላይ ልመና ይበዛል። በቃ ይሄ መናገር ሲችል ልመና ማለት ህንፃ ግንቡ ላይ ትኩረት እያደረገች ብዬ ነው የማስበው። እና ከግንቡ ይልቅ ደግሞ እኛ የእግዚአብሔር መንግስት የምንወርሰው እኛ ላይ ካልተሰራ የእግዚአብሔር መንግስት መወርሰ እኛ ካልቻልን ግንቡ ቢሰራ ምንም ዋጋ የለው። እውነት የተቀደሰ ነው አውቃለሁ። ቤተክርስቲያን መሰራቱ ጥሩ ነው አውቃለሁ። ግን እኛ ላይ መሰራት አለበት ብዬ አስባለሁ። እኛ ላይ እየተሰራ አይደለም። በርካታ ወጣቶች ስለ እምነታቸው ያውቁ። ሌላውን ደግሞ ልንገር፣ በርካታ ቤት ላይ ያለው ሰዎች የሚይዙት የጸሎት መጽሐፍ፣ ድርሳናት፣ ገርላት፣ እነዚህ ነገሮች ይያዛሉ። ልክ ናቸው። የቤተክርስቲያን መጽሐፍቶች ናቸው። አልቃወማቸውም። በጣም ትክክል ነው። ግን ደግሞ የቤተክርስቲያናችን ትልቁ መጽሐፍ ደግሞ መጽሐፍ ቅዱስ ነው። ሰው መጽሐፍ ቅዱስን ሳያውቅ ድርሳናትን፣ ገርላትን ሊረዳ አይችልም። ስለዚህ መጽሐፍ ቅዱስን ገዝቶ ሰው እንዲያነብ መጽሐፍ ቅዱሳዊ ትምህርት፣ የሃይማኖት ትምህርት ላይ ትኩረት አድርጋ ቤተክርስቲያን መስራት አለባት። አይኖ ማህሌቱ ወንጌል ነው፣ ቅዳሴው፣ ሰዓታቱ ባይዘዌ ይህ ልጅ እንዲህ ያለ ነገር ሲናገር ለሁለተኛ ጊዜው ነውና እኛ እኮ ለዚህ ነው ወንጌል በእኛ ቤት ብቻ ነው የሚሰበከው። ወንጌልን በቃ በደንብ አድርጋ የምትሰብከው የፕሮቴስታንት ቸርች የእኛ ቸርች ናት ብለን በድፍረት የምንናገረው ለዚህ ነው። ስለዚህ ወንድሜ እንደዚህ ሁልጊዜ ወንጌል ይሰበክ እንዲሁን እያልክ በቃ እነሱ እሺ ብለው ከንትም አይሉትን ነገር እየተናገርክ ከምደቅ ወንጌል ወደሚሰበክበት ወንጌል በትክክለኛነትና እንደገና ደግሞ በደንብ ወደሚሰበክበት ወደ ፕሮቴስታንት ቸርች ብትመጣ ይሻላል። ጌታን ብትቀበል ነፍስን ሕይወትን ብታተርፍ ይሻላል። ስለዚህ የቻናሌ ቤተሰቦች ዛሬ ይዤላችሁ የመጣሁት ቪዲዮዎች እኚህን ይመስላሉ። ዳግም በአዲስ ነገር ዳግም በሌላ በድንቅ ቪዲዮዎች የምንገናኝ ይሆናል ማለት ነው። ሰብስክራይብ ማድረግ እንዳይረሳ፣ ላይክ፣ እንደዚሁም ሼር እና ኮፒ ሊንክ፣ እንደዚሁም ደግሞ ሀሳብ አስተያየቶቻችሁን በኮመንት ሴክሽን ላይ ማስፈር በፍጹም እንዳይረሳ። በሌላ ቪዲዮ እስክንገናኝ መልካም ሳምንት፣ መልካም ጊዜ ይሁንላችሁ። ወዳችኋለሁ። ብሩካን ናችሁ። እግዚአብሔር ያኮራል።